በአንድም ሆነ በሌላ ምክንያት አማርኛን ማንበብ የማትችሉ ውድ ቤተሰቦቼ ዝም ብላችሁ ቲክቶክ ገብታችሁ ብዙም ስሜት ስለማይኖረው ዛሬ አማርኛን ከመሰረቱ ከፊደል ጀምራችሁ እንዴት እንደምታነቡ እናያለን ማለት ነው። ምክንያቱም አብዛኛው ሶሻል ሚዲያ ላይ ጽሁፎቹ እንግሊዝኛና አማርኛ ናቸው። ስለዚህ ከነዚህ መካከል ደግሞ አማርኛን ዛሬ ከመጀመሪያው ሀ ብለን እንዴት ማንበብና መጻፍ እንደምንችል በደንብ እናያለን ማለት ነው። ለአካውንቱ አዲስ ከሆናችሁ የፕላስ ምልክቷን ጫን ብላችሁ ቤተሰብ እንሆን። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር፣ ኮፕሊንግ ማድረጋችሁ እንዳትረሱ። ቀጥታ ወደ ትምህርቱ ነው የምንሄደው። ዛሬ የምናየው የመጀመሪያው ሁለት ፊደሎች ሀና ለ ሀ ለ እነዚህን ፊደሎች ተጠቅመን እንዴት ቃላትን በቀላሉ መመስረት እንደምንችል እናያለን ማለት ነው። በደንብ ተከተሉ። ለምሳሌ እዚህ ጋር ሀ አለች አይደል? ሀ የመጀመሪያዋ፣ እቺ ደግሞ ለ ሁለተኛዋ ለ ነች። 34 የአማርኛ መደበኛ ፊደሎች አሉ። ከ34 ውስጥ ደግሞ እነዚህ ሁለቶች ሀና ለ የመጀመሪያ ሁለት ፊደሎች። ስለዚህ እነዚህ ደግሞ ወደ ጎን ሰባት ይኖራቸዋል። ለምሳሌ የሀ ሰባት የለ ሰባት እያለ እስከ ፐ ድረስ ሰባት ቤተሰብ ይኖራቸዋል ማለት ነው። ስለዚህ ዛሬ የሀና ለን እንዴት ፊደላትን አውቀን ከዛ ደግሞ ቃላትን በቀላሉ እንዴት ማንበብ እንደምንችል እናያለን። ተከተሉ። ሀ ሁ ሂ ሃ ሄ ህ ሆ ሰባት አይደለም? ወደ ጎን ሰባት 1 2 3 4 5 6 7 እያንዳንዳቸው የራሳቸው ስምና የራሳቸው ቅርጽ አላቸው ማለት ነው። እንደምታዩት አንደኛ ምንም የለው፣ ሁለተኛ ከጎን አግዳሚ ያለው፣ ሶስተኛ ጫማ አለው፣ አራተኛ አንድ እግር ወደዝማል በቀኝ በኩል ማለት ነው፣ አምስተኛ ቀለበት፣ ስድስተኛ በግራ በኩል ዝግዛግ፣ ሰባተኛ ደግሞ ጭንቅላቱ ላይ ዜሮ። ስለዚህ እያንዳንዱ የራሱ ቅርጽና የራሱ ስም አለው ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ። እንመለስ። ሆ ህ ሄ ሃ ሂ ሁ ሃ። በጣም አሪፍ። ወደ ለ ደግሞ ለ ሉ ሊ ላ ሌ ል ሎ። አንደኛው ለ አንደኛ ምንም የላቸውም ማለት ለምትባቸው ምንም የላቸውም፣ የሚጨመር ነገር የላቸውም ማለትም ቅጥያ የላቸውም፣ እግራቸው አያጥርም፣ ቀለበት አይኖራቸውም፣ በቃ ምንም ተጨማሪ ነገር አይኖራቸውም። ስንተኞቹ? አንደኛዎቹ። ሁለተኛዎቹ ደግሞ ከጎን አግዳሚ፣ አያችሁ፣ በቀኝ በኩል ከጎን አግዳሚ ማለትም የጋራ ባህሪ አላቸው ማለት ነው። ስንተኛዎቹ? ሁለተኛ ምን አላቸው? ከጎን አግዳሚ። ሶስተኛ ደግሞ ጫማ የጋራ ባህሪ አያችሁት? የሶስተኛዋ ጫማ ስማቸው ነው የሚለያየው እንጂ ቅርጻቸው ተመሳሳይ ነው ማለት ነው። ወይም ተመሳሳይ የሚያደርጋቸው ነገር አለ ማለት ነው። አራተኛ አንድ እግራቸው በቀኝ ረዝማ ከዚህ ጋር መረዘመ። አራተኛ በቀኝ በኩል መርዘም። አምስተኛ እግራቸው ላይ ቀለበት በቀኝ በኩል ታች ላይ ማለት ነው። ቀለበት አያችሁት? ስለዚህ 1 እስከ 5 የጋራ ባህሪ አላቸው ማለት ነው። ከዛ 6 እና 7 ግን የጋራ ባህሪ የላቸውም። እንደምታዩት ስድስተኛው ዚግዛግ ነው የሀቤት። የለቤት ደግሞ ከውስጥ 6 ቁጥር የሚመስል ቅርጽ አለው። እቺ በአረንጓዴዋ ማለት ነው። ስድስተኛ ነች። 6 ቁጥርን ትመስላለች። የለቤት ስድስተኛ። ከዛስ የሀቤት መጨረሻ ጭንቅላቱ ላይ ዜሮ፣ የለቤት ደግሞ ከጎን ዜሮ። ስለዚህ 6 እና 7 የጋራ የሚያደርጋቸው ነገር የለም። 1 እስከ 5 ግን የጋራ የሚያደርጋቸው ነገር አለ። አንደኛዎቹ ምንም እንደሌላቸው ያዙ። ሁለተኛዎቹ ከጎን አግዳሚ በቀኝ በኩል፣ ሶስተኛ ጫማ፣ አራተኛ በቀኝ በኩል መርዘም፣ አምስተኛ እግራቸው ላይ ቀለበት በቀኝ በኩል ማለት ነው። ከዛ 6 እና 7 ግን የጋራ ባህሪ እንደሌላቸው ያዙ። ከዛ ወደ ስማቸው መሄድ ነው። ለ ሉ ሊ ላ ሌ ል ሎ። እንመለስ። ሎ ል ሌ ላ ሊ ሉ ለ። በጣም አሪፍ። ስለዚህ በሃና በለ ብቻ ቃል እንመሰረታለን ማለት ነው። ባለ ሁለት ፊደል ቃል እንመሰረታለን ማለት ነው። በደንብ ተከተሉኝ። አማርኛን በኦንላይን ካላችሁበት ቦታ ሆናችሁ ለመማር ከሀገር ውስጥ ሆነ ከሀገር ውጭ ሆናችሁ መማር ትችላላችሁ። ስልክ ባዮ ላይ አለ። አናግሩን። አማርኛን ከመሰረቱ ልክ ከሀ ጀምረን ከፊደል ጀምረን እንድታነቡ እንጽፉ እናደርጋችኋለን፣ እናግዛችኋለን። አሳውቁን። እሺ እንቀጥል። ስለዚህ ቃል መመስረት ነው የምንሄደው። ሁለተኛ አይደለ? ለምን? በጎን አግዳሚ። ስለዚህ ይሄም ሁለተኛ ነው፣ ይሄም ሁለተኛ ነው። ስለዚህ የሀ ሁለተኛ ማን ነው? ሁ። የለ ሁለተኛ ማን ነው? ሉ። ስለዚህ ሁ ሉ ሁሉ። እሺ ሁለተኛ ከጎን አግዳሚ ሁለተኛ ከዛስ አንድ እግሩ ያጠረው
የለቤት አራተኛ ላ ለ ሉ ሊ ላ ላ ሉ እቺ ሉ ከዛ ላ ሉ ላ ሉላ ሉላ ከዛስ እቺ ሰባተኛ ነች ሎ ሎ አይደለ ሎ ሎ ከዛስ ሌ አምስተኛ ያው እቺ ሌ ሎ ሌ ሎ ሌ ሎ ሌ ሎሌ ስለዚህ ሁሉ ሉላ ሎሌ ከዛስ ከዚህ ጋር ደግሞ ሶስተኛ ባለጨማሪ ያው እቺ ራሷን ደገመች ማለት ነው። ስሟ ማን ነው? ሊ ሁለቴ ስትጠራ ሊ ሊ ሊሊ በጣም አሪፍ። ከዛስ እቺ ደግሞ ግሯ ላይ ቀለበት ያላት ሌ አምስተኛው ማለት ነው። ሌ ከዛስ ላ አንድ ግሯ ያጠረ ሌ ላ ሌላ ከዛስ ሄ አምስተኛ ግሯ ላይ ቀለበት ያለው ብያቸዋለሁ። በቀኝ በኩል ሄ ትባላለች። ከዛስ ሎ ከጎን ዜሮ ሄ ሎ ሄሎ ሄሎ በጣም አሪፍ። ስለዚህ ሁሉ ሉላ ሎሌ ሊሊ ሌላ ሄሎ በሃና በለ ፊደል ብቻ እንደምታዩት በጣም ብዙ ቃላትን መመስረት ይቻላል ማለት ነው። ያልተጻፉ በጣም ብዙ አሉ። እናንተ አንድን ፊደል ከአንድ ፊደል ጋር ያጣመራችሁ ቃላትን በቀላሉ መመስረት ትችላላችሁ ማለት ነው። አማርኛን በኦንላይን ካላችሁበት ቦታ ሆናችሁ ለመማር ስልክ ባዮ ላይ አለ አናግሩን። ልክ ከመሰረቱ ከፊደል ጀምራችሁ ምንም ለማታውቁ ምንነቱን ለማታውቁ ከመጀመሪያው ከፊደል ጀምረን ብርሃን እናበራላችኋለን። ደውሉልን። ኢሞ፣ ዋትስአፕ፣ ቴሌግራም ላይ መደወል ትችላላችሁ። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ መማር ትችላላችሁ ማለት ነው። ለአካውንቱ አዲስ ከሆናችሁ የፕላስ ምልክቷን ጫን ያደረጋችሁ ቤተሰብ እንሆን። በቀጣይ ደግሞ ሐመርሃና መን አይተን ቃላትን እንዴት በቀላሉ መመስረት እንደምንችል እናያለን ማለት ነው። እስከዛው ሰላም ቆዩልኝ።